ከእናቶችና ህጻናት ጤና አጠባበቅ አኳያ ነፍሰ ጡር እናቶችን በአደረጃጀታቸው በመለየት በየጤና ኬላቸው የቅድመ ወሊድ ክትትል በተገቢው እንዲያገኙ ይደረጋል። ለመውለጃ ጊዜያቸው ለሳምንት የቀራቸው እናቶች በጤና ጣቢያው ወደ ተዘጋጀላቸው ማቆያ ሲገቡ የጤና ልማት ህብረት አባላት በጋራ በመሆን ከፍተኛ እገዛ እያደረጉ መሆኑን የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ከማል ጠይብ ተናግረዋል። ነፍሰ ጡር እናት ደግሞ በአደረጃጀቷ ተለይታ ጤና ኬላ ሄዳ የነፍሰ ጡር ክትትል የምታደርግበት ሁኔታ ነው ያለው። ያ ብቻ ሳይሆን የመውለጃ ጊዜዋ ሲደርስ ደግሞ ጤና ጣቢያ ማቆያ በያዶታም በእኔ መዳም ስላለን በአደረጃጀታቸው ምንም ሳትቸገር ቤት ያለውን ስራ አንድ ለአስሮቹ ቆጮ መፋቅ ሊሆን ይችላል። ልጆቿ ትምህርት ቤት እንድትሄድ እናት ቤቷን እንዳታስብ በማድረግ አደረጃጀታቸውን ተጠቅሞ ወልዳ ስትሄድ ደግሞ ልብስ በመግዛት ቀለቧን በመቻል በአደረጃጀታቸው የሚሰሩበት ሁኔታ አለ። የጤና ልማት ህብረት የወላዷን ቤተሰብ ቤትና ንብረት በጋራ በመንከባከብ ባከናወኑት ማህበራዊ ትብብር በወረዳው ለወሊድ ምጣኔ መሻሻል አስተዋጽኦ ማበርከቱን አክለዋል። ይሄ እንደ ወረዳ የወሊድ ምጣኔያችን ከፍተኛ ውጤት በእኛ ወረዳ ያስመዘገበት ሁኔታ አለ። ህጻናት ከተወለዱበት ዕለት ጀምሮ እስከ 15ኛ ወር ድረስ አስፈላጊው መደበኛ ክትባት ከወሰዱ በኋላ የስነ ምግብና የእድገት ክትትል በመደረጉ ወረርሽኝና ተዛማጅ በሽታዎች ያልተከሰቱበት ሁኔታ መኖሩን አቶ ከማል ተናግረዋል። ሁሉም እናቶች ጤና ጣቢያ ነው የሚወልዱት። ጤና ጣቢያ ላይ ማግኘት የሚገባቸውን ክትባት ያገኛሉ። በቀጠሯቸው በየወሩ ደግሞ በየአደረጃጀታቸው ማን ነው ክትባት በዚህ ቀን መከተብ ያለበት የሚለውን ታች ያለው አደረጃጀት የሴቶች ልማት ህብረት እየለየ ጤና ኤክስቴንሽኗም በጤና ኬላም ክትትል እየተደረገባቸው ምንም አይነት የክትባት መጠነ ማቋረጥ የሌለበት ወረዳ ነው ማለት ነው። ምንም አይነት ወረርሽኝ በክትባት ሊከሰቱ የሚችሉ ወረርሽኞች አላስመዘገብንም። ነፍሰ ጡር እናቶች በቀበሌያቸው ባሉት የጤና ባለሙያዎች ተገቢውን ክትትል ካጠናቀቁ በኋላ የሚላኩ በመሆናቸው በደህንነታቸው ላይ ስጋት እንደማይኖርም ገልጸዋል። በየቀኑ በጤና ጣቢያ ክትትል ስናደርግ ችግር ያለባቸው ካሉ ደግሞ ቀድመን እርሊ ለይተን ወደ ሆስፒታል ሪፈር የምናደርግበት ሁኔታም አለ። እነዚህ ነገሮች ተጨምሮ ያው ግቡን የመቱበትና አንድም እናት በወሊድ ምክንያት እንደ ወረዳችን ለተከታታይ 5 አመታት ማለት ይችላል ሞት ያላስመዘገብንበት ሁኔታ ነው ያለው። የያዶታ ጤና አጠባበቅ ጣቢያ እንደሚታወቀው እንግዲህ በፌደራል ደረጃ 3ኛ ነው፣ በክልል ደረጃ 1ኛ፣ በዞንም ደረጃ 1ኛ ነው። እንግዲህ ይህን ውጤት ልናመጣ የቻልነው ያው ህብረተሰቡን በማስተባበር ባለሙያዎችን በማስተባበር ታች ያሉ ጤና ኤክስቴንሽኖችን በማስተባበር ከፍተኛ ስራ እየሰራን እንገኛለን። ከዚህም የተነሳ በጤና ጣቢያው ለ1555 እናቶች የወሊድ አገልግሎት ለመስጠት ታቅዶ 1350 አገልግሎት ማግኘት መቻላቸውን የገለጹት ኃላፊው የወሊድ ምጣኔ ከጊዜ ወደ ጊዜ እያደገ መምጣቱን አስረድተዋል። አንድ እናት እዚህ ከመጣች በኋላ ቀጣይ ህጻናትን በምን አይነት አግባብ መመገብ እንዳለባት ፉድ ዲሞንስትሬሽን በየወሩ አለ ለእናቶች ማለት ነው። ከዛ እንዴት ህጻናትን መመገብ እንዳለባቸው ትምህርት ተሰጥቷቸው ወደ ታች የሚወርዱበት አግባብ ነው ያለው ማለት ነው። ይህም ብቻ ሳይሆን ከዚህ የሚሄዱ እናቶች ታች ላይ አስተማሪ ነው የሚሆኑት። ታች ላይ ሄደው ሲያስተምሩ ብዙ እናቶች መጥተው እዚህ እንዲወልዱ የሚሆንበት አግባብ ነው ያለው ማለት ነው። የጤና ልማት ስራ ከታችኛው አደረጃጀት ጀምሮ ጠንካራ ትስስር በመኖሩ ውጤታማ ነው ያሉት በያዶታ ጤና ጣቢያ የወሊድ አገልግሎት ባለሙያ ሲስተር አይናለም አሰፋ ነፍሰ ጡር እናቶችን የመውለጃ ጊዜያቸው ሲቃረብ ወደ ጤና ጣቢያ እንደሚልኳቸውም ተናግረዋል። ከታች ጀምሮ ነው ያው ጥንካሬ እየተጠበቀ ያለው። በአንድ ለ10 በልማት ቡድን እናቶች ልየታ ይደረጋል። የአካባቢ ጤንነት ጠብቀው የራሳቸውን ጤንነት ጠብቀው ሁሉ ነገር ላይ ብዙም ክፍተት የለባቸውም። የኛ እናቶች እንደኛ ጤና ጣቢያ ባለው ነገር አቻችለን አገልግሎት እየሰጠን ነው። ከአቅማችን በላይ የሆነውንም ሪፈር አድርገን ለማድረስ የመንገድ ችግር ነው በጣም ያለብን እሱ ነው። በጤና ጣቢያው ማቆያ ከሚገኙት ወላድ እናቶች መካከል ወይዘሮ ነጻነት በዛቢ፣ ወይዘሮ ማርታ መሸሻና ወይዘሮ አረጋሽ አባጎጃም እንዳሉት በቀበሌያቸው ተገቢ ክትትልና ድጋፍ ሲደረግላቸው መቆየታቸውን ተናግረዋል። በጤና ጣቢያው ግቢ ውስጥ ከሚመረተው አትክልት፣ ቡና፣ እንሰትና ሌሎች ምርቶች እየተጠቀሙ ንጹህ በሆነ ማቆያ ውስጥ እንክብካቤ የተደረገላቸው መሆኑን ገልጸዋል። ከዚህም የተነሳ ጤናማ ልጅ ወልደው ወደ ቤታቸው እንደሚመለሱ ጽኑ ተስፋ እንዳላቸውም ተናግረዋል።